ሰላም ለእናንተ ይሁን ውድ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬ በተለየ የጸሎት ርዕስ በተለመደው ሰዓታችን ወደ እናንተ ቀርበናል። የዛሬው የጸሎት ርዕሳችን መነሻ የሚያደርገው ከእግዚአብሔር ቃል መዝሙር 91 ከቁጥር 1 እስከ 16 ያለውን በአይሁድ ዘንድ በልዩ መልኩ የሚታየውን የዳዊት መዝሙርን ነው። አይሁዶች እስካሁን ድረስ በኃይል የሚጠቀሙበት ቃል ነው። በተለይም ደግሞ በሕይወታቸው ዙሪያ ያስቸገራቸውን እንዲከተላቸው የማይፈልጉትን ነገር ከራሳቸው ላይ ቆርጠው መለየት እንዲሁም ጠላቶቻቸውን በመጋዝ የመቁረጥ ያህል ኃይል እናገኝበታለን ብለው ሲያስቡ ደጋግመው የሚያነቡትና የሚጸልዩበት ቃል ነው። በቀን ከ7 ጊዜ በላይ ያነቡታል ይባላል። ስለሆነም እኛም ይህ ቃል ኃይል ስላለው በሕይወታችን ላይ አላስኬድ ያለንን፣ አላራምድ ያለንን፣ አላሳልፍ ያለንን የትኛውንም ተግዳሮት በዚህ ቃል ገዝግዘንና ቆርጠን ከራሳችን ላይ የምንጥልበት እንደሆነ አምነን ቃሉን እያነበብን እንጸልያለን። በተለይ ከሕይወታችን ላይ የማንፈልገው መቆረጥ ያለበትን ነገር ሳንፈልግ የሚከተለንን ድህነትን፣ ጉስቁልናን፣ ማጣትን፣ የክፋት እጅን፣ አለመሳካትን አጥብቀን ከኛ ላይ እንዲቆረጥ በዚህ ቃል መሰረት እያወጅን እንጸልያለን። በመቀጠልም ወደ ቃሉ እንሄዳለን። ሰላም በመላው ዓለም ያላችሁ ይሄንን ዩቲዩብ ላይ ተከታተላችሁ ያላችሁ ቅዱሳን በሙሉ አንዳንድ ስፍራዎች ላይ ማለዳ ነው፣ አንዳንድ ስፍራዎች ላይ አፍተርኑንና ምሽት ነው። በመላው ዓለም ይሄንን ዩቲዩብ ቻናል የተከታተላችሁ እና ፌስቡክ ቻናል የተከታተላችሁ ላላችሁ በሙሉ መልእክታችን ለብዙ ሰው ይደርስ ዘንድ የዛሬው መልእክት ለብዙ ሰው ይደርስ ዘንድ ለሁሉም ሰዎች መልእክቶቻችንን በሙሉ ሼር አድርጉላቸው። እንደምናውቀው የመዝሙረ ዳዊት መጽሐፍ 150 ምዕራፎች አሉት። 150 ምዕራፎች አሉት። አንዳንዱ መዝሙሮች ዳዊት ጽፎታል፣ አንዳንዱን አሳፍ ጽፎታል፣ አንዳንዱ ሌሎች ሰዎች ጽፎታል። ኢቭን የመዝሙረ ዳዊት ውስጥ ሙሴ የጻፋቸው መዝሙሮች ታገኛላችሁ። ሙሴ የጻፋቸውን ከሙሴ ጊዜ ጀምሮ ሲዘመሩ የነበሩ መዝሙሮችን ታገኛላችሁ። መዝሙረ ዳዊትን በምናነብበት ሰዓት ወይም የዳዊትን መዝሙር በምናነብበት ሰዓት እያንዳንዱ አብዛኞቹ የዳዊት መዝሙሮች ሊባል በሚችል ደረጃ የሚነበቡበት ሲቹዌሽን አለ። ለምሳሌ በእስራኤል ባህል ውስጥ ይሄኛው መዝሙር በዚህ ታይም ነው የሚነበቡ። ዳዊት ለራሱ ይነግራቸዋል። የዳስ በዓል በነበረ ጊዜ ወይም የዳስ በዓል ባለ ጊዜ የሚነበብ፣ እንደዚህ በሆነ ጊዜ የሚነበብ እያሉ ራሱ መዝሙር ይመራቸው በየትኛው ጊዜና በየትኛው ሁኔታ ውስጥ መነበብ እንዳለበት። መዝሙር 91 በምናነብበት ሰዓት መዝሙር 91 ሁላችን የምናውቀው ጥቅስ ነው። መዝሙር 91 ከመዝሙር 91 ውስጥ አንድ ነገር ላሳያችሁ ፈልጋለሁ። መዝሙር 91 ከቁጥር 1 እስከ 16 ድረስ በምናነብበት ሰዓት መዝሙራቱን ተከትሎ አሌፍ፣ ቤት፣ ጊሜል እንደዚህ እያሉ የሚሄዱ ቃሎች አሉ። በጎን በኩል የሚሄዱ ማለት ነው። ሄት ምናምን እያሉ በጎን በኩል የሚሄዱ እንትኖች አሉ። ይሄ ቃላቶች አሉ። ዳዊት አውቆ ብሎ መዝሙር 91 ሲጽፍ ይጠቀማቸው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው መዝሙር 91 ማለት ነው። እነዛን ቃላቶች ገጣጥማችሁ ስታነቧቸው የሚሰጣችሁ ምስል የመጋዝ ምስል ነው። መዝሙር 91 ላይ ያሉ ጥግ ላይ ያሉ ቃላቶችን ገጣጥማችሁ ስታነቧቸው የሚሰጣችሁ ምስል የመጋዝ ምስል ነው። አንድ አይሁዳዊ መዝሙር 91 በሚያነብበት ጊዜ ውስጥ የሚያስበው አንድ ነገር ብሎ ነው። ምንድነው የሚያስበው? ይህንን መዝሙር በማነብበት ሰዓት ወይም በምጸልይበት ሰዓት ጠላቴን በመጋዝ እየቆረጥኩት ነው ብሎ ነው የሚያምነው። ችግሬን በመጋዝ እየቆረጥኩት ነው ብሎ ነው የሚያምነው። ለአንድ አይሁዳዊ መዝሙር 91 መዝሙር ብቻ ወይም ጸሎት ብቻ አይደለም። መዝሙር 91 መጋዝ ጭምር ነው። ጠላቴን ይህንን መጋዝ ተጠቅሜ ነው የምቆርጠው። ችግሬን ይህንን መጋዝ ተጠቅሜ ነው የምቆርጠው። ከህይወቱ ላይ አንድ መቁረጥ የሚፈልገው ነገር ሲኖር እንደ መጋዝ የሚጠቀመው መዝሙር 91 ነው። መዝሙር 91 እንደ መጋዝ ይጠቀመዋል። ክብር ለኢየሱስ ይሁን። እያንዳንዱ መዝሙሮች በሚያነቡበት ጊዜ ውስጥ አእምሯቸው ውስጥ ያለ ምስል አለ። ይሄንን መዝሙር የማነበው ለዚህ ጊዜ ነው፣ ይሄንን ምዕራፍ የማነበው ለዚህ ወቅት ነው፣ እንደዚህ አይነት ህይወት ውስጥ በማልፈበት ጊዜ ደግሞ ይሄኛውን ማንበብ አለብኝ ብለው የሚመርጧቸው የሚያነሷቸው ምዕራፎች አሉ። ክብር ለኢየሱስ ይሁን። እንዲሁም ዛሬ ደግሞ ለእናንተ መንፈሳዊ ውጊያ ያላችሁ ሰዓት
ጠላቶች በከበቧችሁ ሰዓት፣ በብዙ ችግር ውስጥና ዳይለማ ውስጥ በምታልፉበት ሰዓት፣ በብዙ ግራ መጋባት ውስጥ በምትሆኑበት ሰዓት፣ ብቻችሁን በምትቆሙበት ሰዓት፣ እያንዳንዱ እናንተ ህይወት ላይ እጅ በሚጭንበት ሰዓት፣ በሰዎች በምትበደሉበት ሰዓት፣ ህይወታችሁ ላይ ይሄ ፊዚካል ውጊያ መንፈሳዊ ውጊያ በሚከፈትበት ሰዓት፣ መንፈሳዊም አካላዊም ውጊያ በሚከፈትበት ሰዓት የምታነቡትን መዝሙር ነው ዛሬ የምንማማረውም የምንጸልየውም። ክብር ለኢየሱስ ይሁን። የዛሬው መልእክት ምንድነው? እንዴት መዝሙረ ዳዊትን ተጠቅመን እንዴት መጸለይ ያለብን ወይም እንዴት ከመዝሙረ ዳዊት ጋር እንደምንጸልይ ነው የማስተምረው። ይሄንን የማረግበት ሰዓት ደግሞ አንድ ነገር እናደርጋለን። ከኔ ጋር የዳዊትን መዝሙር አብረን እንጸልያለን። መዝሙር ምዕራፍ 91 ከቁጥር 1 ጀምሮ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬም ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና በላባዎቹም ይጋርደኛል። በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አልፈራም። በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። በዓይኖቼ ብቻ እመለከታለሁ፣ የኃጥአንንም ብድራት አያለሁ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያዬ አደረግሁህ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ያዝዛቸዋልና እግሬም በድንጋይ እንዳይሰናከል በእጆቻቸው ያነሱኛል። በተኩላና በእባብ ላይ እጫማለሁ፣ አንበሳውንና ዘንዶውን ረግጣለሁ። በእርሱ ተማምኛለሁና ያስጥለኛል፣ ስሜንም አውቋልና ይጋርደኛል። እጠራዋለሁ ይመልስልኛል፣ በመከራዬም ጊዜ ከኔ ጋር ይሆናል። ያድነኛል ያከብረኝማል፣ ረጅምም ዕድሜ ያጠግበኛል፣ ማዳኑንም ያሳየኛል። የጌታ ስም የተባረከ ይሁን። አባት ሆይ እንደ ቃልህ ደግመን እንጸልያለን። ዛሬ ይህን ቃል እያነበብን በናዝሬቱ በጌታ በኢየሱስ ክርስቶስ ደግመን ደጋግመን በየቀኑ ይህን ቃል እናውጃለን። በሕይወታችን ላይ ታላቅ ነገር ይሆናል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬም፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና በላባዎቹም ይጋርደኛል። በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አልፈራም። በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። በዓይኖቼ ብቻ እመለከታለሁ፣ የኃጥአንንም ብድራት አያለሁ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግሁህ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ አዝዟቸዋልና እግሬም በድንጋይ እንዳይሰናከል በእጆቻቸው ያነሱኛል። በተኩላና በእባብ ላይ እጫማለሁ፣ አንበሳና ዘንዶን ረግጣለሁ። በእርሱ አመኛለሁና ያስጥለኛል፣ ስሙንም አውቄያለሁና ይጋርደኛል። እጠራዋለሁ ይመልስልኛል፣ በመከራም ጊዜ ከኔ ጋር ይሆናል። ያድነኛል ያከብረኝማል፣ ረጅምም ዕድሜ ያጠግበኛል።
ማዳኑንም ያሳየኛል። በጌታ በኢየሱስ ስም አሜን። Jesus, Jesus.